ዛሬ አይናችን ተጨንቋል። መክሊቱን ቀብሯል። አይናችን እግዚአብሔርን እንዳያይ ዓለም ብዙ ወጥመድ አድርጋለች። ስልካችን፣ ኢንተርኔቱ፣ ዩቲዩቡ፣ ቲክቶኩ፣ ፌስቡኩ፣ ማህበራዊ ሚዲያው ቀኑን ሙሉ አይናችን ምን ላይ ተተክሎ ነው ያለው? ስክሪን ላይ ተተክሎ ነው ያለው። ክርስቲያኖች አይናችን እረፍት የለውም። አይናችን ቁጣን ከተመለከተ ነፍሳችን ምን ይሆናል? ይቆጣል። አይናችን ርኩሰትን የሚመለከት ከሆነ አይምሮአችን ይረክሳል፣ መክሊቱ ተቀብሯል። አይናችን ፍርሃትን የሚመለከት ከሆነ ነፍሳችን ይደክማል። አይናችን የማይረባ ነገርን እየተመለከተ ከሆነ መንፈሳችን ባዶ ይሆናል። ዛሬ ብዙዎቻችን ምን ሆነናል? ደክመናል። የደከምነው ግን በስራ ብዛት አይደለም፣ ምንመለከተው ነገር በስቶ ነው። በስቶ ነው። ጸሎት አንሷል፣ ቲክቶኩ ግን በስቷል። ሁላችንም ጠዋት ተነስተን ፊታችንን ታጥበን አምላካችን ከማመስገን ይልቅ ሁላችን እጃችንን ወደ ስልካችን ሰንዝረን ቲክቶክ፣ ፌስቡክ መኝታችን ላይ ሆነን ምናይ ሆነናል። በሰላም ያሳደረንን አምላክ ከማመስገን ይልቅ አይናችን መክሊቱን ስክሪን ውስጥ ተቀብሯል መክሊቱ። እግዚአብሔር በአይናችን ይጠይቀናል። የአይናችንን መክሊት የቀበረው ምንድነው? ምስል ነው። ምንድነው አልኳችሁ? የምናየው ቲክቶክ፣ የምናየው ፌስቡክ፣ የምናየው ነገር ሁሉ መክሊታችን እንዲቀበር አድርጓል። ኦርቶዶክሳውያን ዳዊት እንዲህ ይላል፣ መክሊቱን ያበዛ አይን አለውና። እስቲ አብረን እንበል። መቼ በሉ እስቲ። አይሰማም። መቼ ታጽናናኛለህ እያልኩ አይኖቼ ስለ ቃልህ ፈዘዙ ይላል መዝሙር 118:82 አይኖቼ ስለምን ፈዘዙ? ስለ ቃልህ ፈዘዙ ይላል። የኔና የናንተ አይን የፈዘዘው በቲክቶክ ነው። የኔና የናንተ አይን መክሊት የፈዘዘው በፌስቡክ ነው። የኔና የናንተ አይን የፈዘዘው ስክሪን በማየት ነው። ዛሬ ውዳሴ ማርያም ለመጸለይ አይናችን እንባ ይለዋል፣ እንቅልፍ ይለዋል። 24 ሰዓት ወሬ ለማየት ግን አይናችን እንደ እሳት ይንበለበላል። ይሄ ማለት የተቀበረ መክሊት ነው። እግዚአብሔር አይንን የሰጠን ብዙ ነገር እንድናበዛበት ነው። ቅዱሳት መጻሕፍት እንድናነብበት፣ ቅዱሳት ስዕላትን እንድናይበት። ምን እንድናይበት? ከመትፌሳ ሕፃን ሶበይሬ እሞ እትፌሳ አንሰ ስዕለኪ በርእዮ ተሳልሞ። አባ ጽጌ ድንግል ሕፃን አለ እናቱን በአይኑ ሳይ እንዲደሰት አለ። እኔም አለ እመቤታችንን ሲያመሰግን ስዕልሽን በማየትና በመሳለም እደሰታለሁ አለ። ምንሽን በማየት? አይናችን ቅዱሳት ስዕላትን ማየት አቁመዋል። እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ስለዚህ አይናችን የተፈጠረው ቅዱሳት መጻሕፍትን እንድናይ፣ የሥነ ፍጥረትን ውበት እንድናይ ነበረ። ዛሬ ከዋክብትን አይቶ እግዚአብሔርን ማድነቅ ቀርቷል። ስንቶቻችሁ እስቲ ከዋክብትን አይታችሁ አቤት እግዚአብሔር ስራ ድንቅ ነው ብላችሁ ማን ነው ምሽታችሁ የምትገቡት? ወይስ መሬት እያየን ነው የምንገባው? እግዚአብሔር በሰማያት ከፍ አይልምን? ከዋክብትም እንዴት ከፍ እንዳሉ ተመልከት ይላል ኢዮብ 22:12 ከዋክብት ከፍ እንዳሉ ተመልከት ይላል። እግዚአብሔር ለሰው ስንት እግር ሰጥቶታል? መልሱ። 2 ነው 4? ለውሻው፣ ለፈረሱ፣ ለቀበሮ ስንት እግር ሰጥቶታል? 4። ለምን? ከርከሮ፣ ፈረሱ፣ በቅሎ 4 እግር ነው ያለው። 4 እግር ስለተሰጠው መሬት ነው የሚያየው። የሚግጠውን ሳር የሚጠጣውን ውሃ ፍለጋ አይኑ መሬት ተተክሏል። ሰው ግን እግዚአብሔር ሲፈጥረው እንደ ዘንግ መልምሎ እንደ ሸት ፈልፍሎ ቀና አድርጎ የፈጠረው አይናችን ወደ ሰማይ እንድናይ ያደረገን አባታችን ሆይ በምን የምትኖር ለመብል ለመጠጥ ለሆድ ብቻ አይደለም የተፈጠር ነው። አይናችን እንደ እንስሳ እህል እያየ ብቻ እንዲኖር አይደለም። ቀና ብሎ ሰማያትን አይቶ ፀሐይን አይቶ እውነተኛውን ፀሐይ እግዚአብሔርን እንዲያመሰግን ነው። ስለዚህ አይናችን ሰማያት ስላላየ የሥነ ፍጥረትን ውበት ስላላደነቀ ለተፈጠረበት ዓላማ ስላልዋለ መክሊቱ ተቀብሯል። አይናችን መክሊቱን የሚያተርፈው ምንድን ነው? ኃጢአትን ከማየት ስንሸሽ ነው። አይናችን በብዙ ነገር ረክሷል። ኦርቶዶክሳውያን
አይናችን ውስጥ ብዙ ኃጢአት ገብቷል። ክፉ ነገር ይመጣል። ለዛ አይናችንን ስንዘጋ፣ ለእውነት አይናችንን ስንከፍት፣ ለወንጌል አይናችንን ስንከፍት፣ ለክርስቶስ አይናችንን ስንከፍት፣ ይህ ጥበብ ነው፣ ይህ ታማኝነት ነው፣ ይህ መክሊት ማትረፍ ነው። ስለዚህ ኦርቶዶክሳውያን ዛሬ ብዙዎቻችን የአይናችን መክሊት የቀበርነው ምንድነው? ሁሉንም ነገር እናያለን። እየሰማችሁ ነው? ፊልተር እንኳን አናደርግም። ያለ ቁጥጥር ያለ ገደብ የምናየው ነገር በዛ ደግሞ ኃጢአት በአይናችን ውስጥ ገባ። ነፍሳችንን ሁሉ አጨለመ። አእምሮአችን በጨለማ ተዋጠ። ታዲያ ክርስቶስ ይመጣላ፣ የመክሊቱ ባለቤት ይመጣላ። ልጄ አይንን ሰጥቼ ነበረ፣ አንተ ግን ጨለማን መረጥክ ይላል። ጉዳችን ነው። ለእያንዳንዳችን አይን እንጠየቅበታለን። በዚህ አይናችን ክርስቶስን ነው ስናይ የምንውለው ወይስ ኃጢአት ስናይ ነው የምንውለው? በዚህ አይናችን ቅዱሳት መጻሕፍት ስናነብ ነው የምንውለው ወይስ ነገር ብቻ ስናይ ነው የምንውለው? ብርሃንን ሰጥቼ ነበረ፣ አንተ ግን ጨለማን መረጥክ። መክሊት ሰጥቼ ነበረ፣ የአይን መክሊት፣ አንተ ግን ስክሪን ውስጥ ቀበርከው ይላል። ስለዚህ መጠንቀቅ ያስፈልጋል። ስለዚህ ኦርቶዶክሳውያን ይህን ማደር መክሊትን መቅበር ነው፣ ብርሃንን ማጥፋት ነው፣ ነፍስን ማጨለም ነው። ስለዚህ ኦርቶዶክሳውያን አይናችንን እንጠብቅ። አይናችን ምናችን ነው? መክሊታችን። እስቲ ድገሙት። ይህ አይን ወይ ወደ መንግስተ ሰማያት ሊያስገባ ይችላል ወይም ወደ ገሃነመ እሳት ሊያስጥል ይችላል። ስለዚህ አንተ በጎ ታማኝ ባሪያ አይንን ሰጥቼ ነበረ ይላል ክርስቶስ። በአይንህ አይተኸኛል። አይንን ሰጥቼ ነበረ፣ በአይን ቅዱሳት መጻሕፍትን አንብበሃል። አይንን ሰጥቼ ነበረ፣ በአይን ድሆችን በርህራሄ ተመልክተሃል። አንተ ታማኝ በጎ አገልጋይ ወደ ጌታ ደስታ ግባ የሚለውን ሕይወትን ቃል እንዲያሰማን ቅዱስ ፈቃድ ይሆንልን። አንደኛው መክሊት ይሄ ነው። ስለዚህ በቃሉ ሚዛንነት አይናችን ጨልሟል ወይስ በርቷል? መክሊቱን አትርፏል ወይስ አላተረፈም? እኔም አንተም ሕይወታችንን እንመርምር። ሁለተኛው መክሊት ጆሮአችን ነው። ምናችን ነው? እስቲ ድገሙት። አዎ ትልቅ መክሊት ነው ጆሮ። ሰሚ ምን ሰማበት ነው። ሰው ሁሉንም ነገር በግልጽ ሊያይ ይችላል፣ ግን መስማት አይችልም ጆሮ። አረ ነገሩን ይሰማል። ጌታችን ስለ ጆሮ አስተማረ። ጆሮ ያለው መስማትን ይስማ ይላል። ምን ያለው? አንዳንዱ ጆሮ ድምጽ ብቻ ነው የሚያደምጸው፣ ቃልን አያደምጥም። ድምጽ ብቻ ነው የሚሰማው። ይህ ማለት ምንድነው? አብዛኛው ሰው ጆሮ ምን ሆኗል? መክሊት ሆኖ ተሰጥቶት ግን አላተረፈም ማለት ነው። ስለዚህ እምነት የሚገባው በምንድነው? በጆሮ መስኮትነት ነው። ምክንያቱም ቅዱስ ጳውሎስ ምን ይላል? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል ሮሜ 10:7። ስለዚህ ምናምነው ምን ስላለን ነው? አረ ንገሩኝ። ጆሮ ስላለን ነው። በጆሮአችን የማንን ድምጽ እንሰማለን? የእግዚአብሔርን ድምጽ እንሰማለን። በጎቼ ምንን ይሰማሉ? ድምፄን ይሰማሉ አለ። ስለዚህ እምነት የሚጀምረው በአይን አይደለም። እምነት የሚጀምረው በጆሮ ነው። እውነትን ስትሰሙ እምነታችሁ ያድጋል። ሐሰትን ስትሰሙ እምነታችሁ ይሞታል። ባሪያ ተናገር፣ ያንተን ድምጽ ሰማለሁ የሚል ጆሮ ያስፈልጋል። ስለዚህ አብዛኞቻችን የእግዚአብሔርን ድምጽ አይደለም ጆሮአችን የሚሰማው፣ የዓለምን ጫጫታ የዓለምን ሁካታ ስለሆነ ጆሮአችን በጫጫታ ውስጥ ተቀብሯል። የአይናችን መክሊት በቲክቶክ ውስጥ እንደተቀበረ የጆሮአችን መክሊት ደግሞ በጫጫታ ውስጥ ተቀብሯል። ሔዋን በጆሮዋ ምን መጣ? የሞት መልእክት መጣ። እየሰማችሁኝ ነው? መክሊቷ ተቀበረ። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገው እባቡ በጆሮዋ ሹክ አለ። በቃ ዛሬ የብዙዎች ነፍስ የጠፋው በጆሮአቸው ምክንያት ነው። የተሳሳቱ ድምጾችን ሁሌ ያደምጣሉ። በጫጫታ ውስጥ ጆሮአቸው ተቀብረዋል። ስለዚህ ክርስቲያኖች ጆሮአችን መክሊታችን ነው። ምናችን መክሊታችን ነው? ከአምስቱ መክሊት አንዱ ጆሮ ነው። እንጠብቀው። ጆሮአችንን ንጹህ አድርጉት። ጆሮአችሁን ለክርስቶስ ብቻ ስጡ። ዛሬ ዓለም በጫጫታ ተሞላች። ስልካችን ይጮሃል፣ ቴሌቪዥኑ ይናገራል፣ ኢንተርኔቱ ይናገራል፣ ማህበራዊ ሚዲያዎች ቲክቶኩ ይለፈልፋል። ምን ማይለፈልፋል? ሁሉም ጫጫታ ነው። ግን ወደ ልባችን የሚገባው የትኛው ድምጽ ነው? የትኛው ድምጽ ነው? ጆሮአችን
ሁሌ ቁጣን የሚሰማ ከሆነ ልባችን ይቆጣል። ጆሮአችን የረከሰ ቆሻሻ ነገር ከሰማ አእምሮአችን ይረክሳል። ጆሮአችን ፍርሃትን የሚሰማ ከሆነ ነፍሳችን ትደክማለች። ጆሮአችን ሐሜትን የሚሰማ ከሆነ ተቀብሯል፣ ነፍሳችን ትቆሽሻለች፣ መንፈሳችን ይቆሽሻል። ዛሬ ብዙዎቻችን ደክሞናል። እየሰማችን ነው? ምንድነው የደከመን? የምንሰማው ነገር በዛ፣ በጣም በዛ። ቲክቶኩ በዛ። ጫጫታ ውስጥ ተቀበረ መክሊቱ። ዛሬ ጆሮ መክሊት የተቀበረበት ጊዜ ነው። ጆሮአችን ግን እግዚአብሔር መክሊት አድርጎ ሰጥቶናልና የእግዚአብሔርን ቃል ስንሰማ፣ ጥበብን ስንሰማ፣ ማስተዋልን ስንሰማ፣ ምስጋናን ስንሰማ፣ ዝማሬን ስንሰማ መክሊቱ ምን ሆኗል ማለት ነው? አትርፏል ማለት ነው። ይህን ካልሰማችሁ ዳችሁ ነው። መክሊታችሁ በጫጫታ ውስጥ ተቀብሯል። የጆሮ ባለቤት ይጠይቃቸዋል አንድ ቀን። አይናችን ሁሉንም ነገር ይመለከታል። ጆሮአችን ሁሉንም ነገር ይሰማል። ደግሞ መስማቱ አይደለም ክፋቱ፣ ሁሉም ነገር ያምናል። ሁሉንም የሚሰማውን ሰው እንዴት ያምናል? እግዚአብሔር ይናገራል፣ ግን ጆሮ ሞልቷል። የት ያድምጠው? ሞላ፣ ጫጫታው ሞላው። እግዚአብሔር ሲናገር መስማት አንችልም። ኦልሬዲ ጆሮአችን ሞላ፣ በብዙ ጫጫታ ተሞላ። እግዚአብሔር ያስተምራል፣ ዓለማችን ግን ክፉኛ እየጮኸች ነው እና መክሊቱ ሳይሰራበት እየተቀበረ ነው። ስለዚህ እግዚአብሔር በመጨረሻው ዘመን ይጠይቀናል። ጆሮ ሰጥቼ ነበረ፣ አንተ ግን አልሰማህም። እውነትን ሰድጄልህ ነበረ፣ አንተ ግን አላደመጥክም። ተናግሬ ነበረ፣ የአንተ ጆሮ ግን ጫጫታ ይከተል ነበረ። መክሊቴን አላተረፍክም። በሰጠኸው ጆሮ ምን ሰማህበት? ቅዳሴ ሰማህበት፣ ሰዓታት ሰማህበት፣ ቃለ እግዚአብሔር ሰማህበት፣ ሰምተህ ተለወጥክበት ብሎ የመክሊቱ ባለቤት ስለ ጆሮአችን ይጠይቀናል። አደራችሁን ለእግዚአብሔር ቃል ጆሮአችሁን እንክፈት። ለዓለም ጫጫታ አይደለም። ዓለም አይደለም ይሄን ጆሮ የሰጠችን። የሰጠን ማን ነው? አረ ንገረን። የመክሊቱ ባለቤት ነው። ስለዚህ ኦርቶዶክሳውያን ጆሮአችንን ነፍሳችን የሚገል ነገር እንዳንሰማ በተሻለን አቅም ጆሮአችን አጽምሙ አይዛኒክሙ ይላል ትምህርተ ኅቡዓት። ጆሮአችሁን አደንቁሩ ማለት ነው። የሰማችሁኝ ነው ኦርቶዶክሳውያን? ስለዚህ እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመክሊቱ ባለቤት ምን ሰማ? የማንን ድምፅ ተከተልክ ይላል። እኔና እናንተ መሆን ያለበት ባለቤቱ ሲያንኳኳ አይደል? በራእይ ያላነበባችሁ? እነሆ ከደጅ ቆሜ ምን እላለሁ? አንኳኳለሁ። ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ ይላል። ስንቴ ኢየሱስ ክርስቶስ አንኳኩቶ ተመለሰ? ስንቴ ተመለሰ መሰላችሁ? እኔና እናንተ ጋር የፍቅር ድምፁን ያሰማል፣ ሁሌ ያንኳኳል። ጆሮአችን ግን ለክርስቶስ አልተከፈተም። ቢከፈት ኖሮ እንቆርብ ነበር። ውሸታሞች ነን። ማንቆርበው ስጋው ደግሞ ማንቀበለው አንኳኩቶ ይመለሳል። ሁሌ የፍቅር ድምፁን ያሰማል። ግን ጆሮአችን ተቀብሯል። እንዴት ይስማው? ጫጫታ ሞልቶታል። እንዴት ይስማው? እግዚአብሔር ጆሮአችን እንድናተርፍበት ቅዱስ ፈቃዱ ይሁንልን። ሶስተኛው መክሊት አፍንጫ ነው። እስቲ በሉት፣ ድገሙት። አፍንጫ ትልቁ መክሊት ነው። እግዚአብሔር ለሰው ልጆች የሰጠው ሶስተኛው መክሊት ይሉታል ሊቃውንት። አፍንጫ ነው። አፍንጫ ትንሽ ነገር ይመስለናል፣ ግን አይደለም። እግዚአብሔር የሕይወት እስትንፋስን ያስገባው በምናችን ነው? በአፍንጫችን። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድረ አፈር አበጀው ካለ በኋላ የሕይወትንም እስትንፋስ በአፍንጫው ምን አለበት? አለበት ይላል። ይህ አፍንጫ ሕይወት የገባበት ነው። ይህ አፍንጫ እስትንፋስ የገባበት ነው። አፍንጫ ስራው ምንድን ነው? ነገር እንጂ ቀላል ጥያቄ ማሽተት ነው። አፍንጫችን መክሊቱን አትርፎ ይሆን? እኔ እንጃ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 15 ላይ በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን ይላል። የማን መዓዛ ነን? አቤት እንዴት ደስ ይላል! አፍንጫ መዓዛን እንዲያሸት ለክርስቶስ መዓዛ ሆኖ መገኘት እንዴት ደስ ይላል! የአንዳንዶቻችን ሕይወት በጣም ጣፋጭ መዓዛ አለው ለክርስቶስ። የአንዳንዶች ሕይወት ደግሞ መጥፎ ሽታ አለው ለጌታ። ቅድስና መዓዛ ነው፣ ኃጢአት ደግሞ ግማት ነው።
በእግዚአብሔር መንገድ ማለት ነው። ስለዚህ አይምሮ ሳይረዳ በፊት ማሽተት የሚችለው ምናችን ነው? አረ ነገር አፍንጫ ነው፣ መለያ ነው ማለት ነው። የመለየት መክሊት ይሉታል ሊቃውንት። የምን መክሊት? የመለየት መክሊት። ለምሳሌ ምግብን ሳትጎርሱት ሳታጣጥሙት የተበከለ ይሁን ጥሩ ይሁን በመጀመሪያ የሚለየው ምንድነው? አፍንጫችን ነው አይደል እንዴ? ምግቡ አፋችንን ሳያጣጥም አፍንጫችን ለይቶታው ይሄ ምግብ ተበላሽቷል ይላል። ስለዚህ አንዳንዶች ሰላም ይሸታቸዋል፣ አንዳንዶች ደግሞ ጠብ ይሸታቸዋል፣ አንዳንዶች ቅድስና ይሸታቸዋል መክሊታቸውን የሚያተርፉ፣ አንዳንዶች ርኩሰት ይሸታቸዋል መክሊታቸውን የሚቀብሩ። ዛሬ የብዙዎቻችን አፍንጫ መክሊቱን ቀብሯል። እኔ በጣም የሚያስደንቀው የአንድ ነገር ልንገራችሁ። ለምሳሌ የሕይወትን እስትንፋስ እፍ ስላለበት አልፋ እግዚአብሔር በአፍንጫችን አይናችን ኃጢአትም ያያል ጽድቅም ያያል ወዶ፣ ጆሮአችን ሐሜትም ይሰማል ጽድቅም ይሰማል ወዶ፣ አፍንጫችን ግን ክፉ መዓዛ ያሸታል ይጠላል አይደል? ሁሌ መልካም መዓዛ እንዲያሸት ይፈልጋል። ይሄ ማለት ምን ማለት ነው? ሁል ጊዜ አፍንጫችን የክርስቶስን መዓዛ ምን ማለት አለበት? ማሽተት አለበት። መዓዛ ዕጣኑን ማሽተት አለብን። መዓዛ ቁርባኑን ማሽተት አለብን። ስለዚህ በእውነት ነውርን የሚሸት ኃጢአትን የሚሸት ርኩሰትን የሚሸት ነገር አፍንጫችን ከሳበ የአፍንጫችን መክሊት ተቀብሯል። ምናችን ተቀብሯል? የአፍንጫ መክሊት። ዛሬ ቤተክርስቲያን ዕጣን ጸሎተ ዕጣን አድርሳ ዕጣን የሚቀርበው ለምንድን ነው? ዕጣኑ የሚጤሰው ዕጣን ምን አለው? መዓዛ። እስቲ በሉ በቃ ዕጣኑ በጎ መዓዛ እንዳለው ሕይወታችን በክርስቶስ መልካም መዓዛ ሊኖረው ይገባል። ነፍሳችን ጥሩ ሽታ ሊኖራት ይገባል። መንፈሳችን ልዩ መዓዛ ሊኖራት ይገባል። እግዚአብሔር አፍንጫችንን በእውነት ይቆጣጠርልን። ዛሬ ቅዱሳት መካናትን መሳለም ስንወድ፣ ጸሎትን ስንወድ፣ ንጽህናን ስንወድ፣ ቅድስናን ስንወድ፣ ታማኝነትን ስንወድ፣ ሰላምን ስንወድ፣ ፍቅርን ስንወድ ምንድን ነው? ጥበብ ነው፣ ማስተዋል ነው። መክሊቱ እየሰራ ነው ማለት ነው። ምኑ እየሰራ ነው? መክሊቱ። ምክንያቱም አፍንጫ መለያ ነው። ክፉን ሽታ ከመልካም ሽታ መለያ እንደሆነ አፍንጫችን ከደነዘዘ መንፈሳችን ይደክማል። ምናችን ከደነዘዘ? ዛሬ ሰው ኃጢአት የሚያበዛው ምንድን ነው? አፍንጫው ስለተደፈነ ነው። በቃ ደፈነ። አፍንጫ ከተደፈነ መልካም ይሽተት ክፉ ይሽተት አታቅም። መንፈሳችን ከረከሰም በኋላ ክርስቶስን ማሽተት ነፍሳችን ትደክማለች። ስለዚህ እግዚአብሔር አፍንጫን ሰጥቶናል፣ ቅዱስ ነገርን እንድንለይ ይፈቅዳል። ስለዚህ ሕይወታችንን በንጽህና በበጎ መዓዛ በቅድስና ከመላ ነው መዓዛ ዕጣኑን መዓዛ ቁርባኑን ካሸተት ነው የአፍንጫችን መክሊት ተርፏል። የሰማችኝ ነው? አፍንጫችን መክሊታችን አትርፏል። እግዚአብሔር አምላክ በአፍንጫችን እንዳይጠይቀን አፍንጫን ሰጥቼ ነበረ፣ ቁርባኔን አሸተትከው? መዓዛ ዕጣኑን አሸተትክ? ቅድስናን አሸተትክ? ወይስ የከፋ የከረፋ ኃጢአትን አሽትተ መጣህበት ብሎ ይጠይቃል፣ ይጠይቅሻል። ስለዚህ ተጠንቀቂ። በአፍንጫሽ መጠየቅ አለ፣ በአፍንጫ መጠየቅ አለ። አራተኛው መክሊት ምላሳችን ነው። እስቲ በሉ ዝገሙት እስቲ። ምላስ ትንሽ ነገር ናት፣ ትንሽ ቻት፣ ኃይሏ ግን በጣም ከፍተኛ ነው። አንዱ መክሊት ነው። በምላሳችን ልንባርክ እንችላለን፣ በምላሳችን ልንረግም እንችላለን፣ በምላሳችን ልንገድል እንችላለን፣ በምላሳችን ሕይወት ልንሰጥ እንችላለን፣ በምላሳችን ልንተክል እንችላለን፣ በምላሳችን ልናፈርስ እንችላለን። ኦርቶዶክሳውያን ያዕቆብ በመልእክቱ ምን አለ? ምላስ ትንሽ አካል ናት አለ፣ ግን ትመካለች አለ። እንደውም እንደ ግዕዙ ከገሃነም ይልቅ ታቃጥላለች ይላል። ከምን ይልቅ? ገሃነም ያቃጥለው ኃጥኡን ብቻ ነው። ምላስ ግን ጻድቁንም ኃጥኡንም ታማለች። የስንቶቻችን ምላስ በሐሜት ውስጥ ተቀብረዋል። እግዚአብሔር ምላስን የሰጠው ለምንድን ነው? ለጸሎት፣ ለምስጋና፣ ለማስተማር፣ ለማጽናናት፣ እውነቱን ለመመስከር፣ ቃሉን ለመስበክ ነበረ። ግን ምላሳችን ይህንን አላደረገም። ሕይወት ወሞት ውስጥ ተደልሳን ምሳሌ 18:21 ሕይወትና ሞት ምን ላይ ናት አለ? ምላስ ላይ። ምላሳችን ሕይወት ሊያመጣ ይችላል፣ መክሊት ሊያተርፍ ይችላል። ምላስ ደግሞ
ሞትን ሊያመጣ ይችላል፣ መክሊቱን ሊቀብር ይችላል። ቃላቶቻችን እያንዳንዳቸው ተጽፈዋል ላይ። አሁን አይምሰልህ እያንዳንዱን ታነበዋለህ። እኔ ተናግሬ ይሆን ብለህ እንዳትደነግጥ። ስለዚህ እያንዳንዱ ቃላችን ይገነባል፣ እያንዳንዱ ቃላችን ያፈርሳል። አንድ ጥበብ ልንገራችሁ። አባቶቻችን እናቶቻችን ያሁኖቹን አለ የበፊቶቹ አሁን ምን እንደምንሰራም አናውቅም። ጠበል የሰማችሁ ነው። ጠበል ውጭ ያስቀምጣሉ፣ ቤት አያስገቡም። ለምን መሰላችሁ? ምንናገረው ነገር ይላሉ ጠበሉን ያረክሰዋል። ምኑን ያረክሰዋል? ጠበሉን ያረክሰዋል። ስለዚህ ሐሜተኛ ነና አፋችን አያርፍም። ያን ለጤንነት ብለን ብንጠጣው መልሶ በሽተኛ ያደርገናል። ይሄ ትልቅ ሳይንስ ነው። ዛሬ የሳይንሱ ዓለም እንዴት እንደደረሰበት ልንገራችሁ። ለምሳሌ ብርጭቆ ላይ ውሃ ሞልተን ምን እናደርጋለን? ጸሎት እንጸልያለን አይደል? እንላለን፣ እንጸልያለን ዳሴ ማርያም። ከዛ ስንጠጣው ያድነናል። ካፋችን ምን ወጥቷል? አረ ንገሩ። ቃል ወጥቷል። ቃሉ ውሃው ምን አድርጎታል? ለውጦታል ማለት ነው። ስለዚህ ፈረንጆቹ ምን አደረጉ? ጃፓን አንድ ሪሰርቸር ነው ፕሮፌሰር ማሳሮ ኢሞቶ ውሃ መጡና ውሃ ላይ መልካም ቃልና ክፉ ቃል ጻፉ። ትልቅ ሳይንስ ነው የምነግራችሁ። በብርጭቆ ነው የሞሉት። ብዙ ብርጭቆ አመጡ፣ ውሃ ሞሉና አንዱን ውሃ እወድሃለሁ ብለው ጻፉበት፣ አንዱን ውሃ እጠላሃለሁ ብለው ጻፉበት፣ ክፉ ቃል ማለት ነው። አንዱን ውሃ አንተ መልካም ነህ ብለው ጻፉበት፣ አንዱን ውሃ አንተ ደደብ ነህ ብለው ጻፉበት፣ አንዱን ውሃ መላእክት ትመስላለህ ብለው ጻፉበት፣ አንዱን ውሃ ሰይጣን ትመስላለህ ብለው ጻፉበት። ተቃራኒና አዎንታዊና አሉታዊ። ከዛ ምን ይሉታል? ውሃው ጋር ሄደው አንዱን ብርጭቆ ውሃ እወድሃለሁ እወድሃለሁ እወድሃለሁ፣ አንዱ ጋር ደግሞ ሄዳሉ እጠላሃለሁ እጠላሃለሁ እጠላሃለሁ፣ አንተ በጎ አንተ በጎ አንተ በጎ፣ አንተ ደደብ አንተ ደደብ አንተ ደደብ። ምኑ ላይ ነው የሚናገሩት? ውሃው ላይ ነው። በኋላ ውሃውን ክሪስታል አደረጉት። በረዶ አድርገው ሲያወጡት መልካም ቃል የተነገረበት ውሃ እጅግ የሚያምር ክሪስታል ቅርጽ ሰጥቶ ወጣ። ክፉ ቃል የተነገረበት ውሃ የሚያስፈራ ቅርጽ። አይናችሁ መቼም ለሳይንስ ተጠቀሙበት። ለዚህ ኢንተርኔት ላይ ያለ ተመልከቱ፣ የማሳሮ ፕሮጀክት ብላችሁ። ክፉ ቃል የተነገረበት ውሃ አቤት ሲያስፈራ ቅርጹ በ24 ሰዓት ውስጥ ተፈረከሰ። በምን ውስጥ ተፈረከሰ? አያችሁ፣ ምንናገረው ቃል ውሃ ላይ እንኳን ተጽዕኖ አለው። አዎንታዊ ቃል፣ የብርሃን ቃል፣ የእውነት ቃል፣ የሰላም ቃል፣ የፍቅር ቃል፣ የበረከት ቃል አንደበታችን ካዘነበ ሀገር ትባረካለች። የሐሜት ቃል፣ የነውር ቃል፣ የጥላቻ ቃል፣ የክፋት ቃል ካመነጨን ሐዘንን ይወልዳል። ሁሌ እንዳለቀስን እንኖራለን። ቃል ኃይል ስላለው። ሕይወትና ሞት በምን ናት አለ? በአንደበት ናት አለ። እስቲ ከዚህ በኋላ እስቲ ቤታችሁ ውሃ ሰድባችሁ እስቲ ጠጡ። እስቲ ጎበዝ የሆነ ሰው ሞክሩት። እኔ ግን የለሁበትም። ሙልጭ አድርጋችሁ ውሃውን ሰድባችሁ እስቲ ጠጡት። ምን እንደምትሆኑ ራሳችሁን ታውቁታላችሁ። ስለዚህ ልባችን የቃላችን መውለጃ ነው። ብዙዎች ጌታችን ምን አለ? እስቲ በልብ መልቶ ከተረፈው አፍ ይናገራል ይላል። አይገርምም? እስመም ተረፈ ልብ ይነብብ አፍ። ለካ አፍ የልብ መስኮት ነው። ዛሬ ውሸታሞች ስለሆንን አቤት ገሊት እኮ አፏ ነው እንጂ ልቧ ንጹህ ነው። ውሸት። አፋችን የሚናገረው ከልባችን የወጣውን ነው። ልቧ ንጹህ ነው፣ ልቡ ንጹህ ነው፣ አፉ ነው እንጂ ውሸት። ሽንት ቤት የሚሸተው ላዩማ ሴራሚክ እኮ ነው፣ ያምራል፣ እብነ በረድ ነው። ቆሻሻው የሚወጣው ከምኑ ነው? ውስጡ ያለው ቆሻሻ ነው በአፉ የሚወጣው። ሰውም ልቡ ሲቆሽሽ ነው አፉ ቆሻሻ ነገር የሚያወጣው። ዛሬ ምላሳችን የልብ መስታወት ናት። ዛሬ ምላሳችን ተቀብራለች። ሳናስብ እንናገራለን፣ በሰው ሁሉ እንፈርዳለን። ሐሜቱ፣ ማማረሩ፣ ስድቡ፣ ውሸቱ ምንልከው መልእክት ስንቱን አቁስሏል። እግዚአብሔር አንደበታችን ይጠብቅልን። ለአንደበቴ መዝጊያ አብጅ ይላል ዳዊት።
ምን ሰጠው አስተያየት ስንቱን ሰብሮታል መሰላችሁ? ትጠየቁበታላችሁ፣ እንጠየቅበታለን። በየሶሻል ሚዲያው ስንቱን ሰብራችሁታል፣ ስንቱን ሰብረነዋል። ትጠየቅበታለን፣ እንጠየቅበታለን። እግዚአብሔር ምላስን ለበረከት ሰጥቶን ነበረ፣ እኛ ግን ለጩኸትን የተጠቀምንበት። እግዚአብሔር ምላስን ለእውነት ነበር የሰጠን፣ እኛ ግን በሰው ላይ በሐሰት በመፍረድ መክሊታችንን ቀብረናል። እግዚአብሔር ምላስን ለእውነት ሰጥቶን ነበረ፣ እኛ ለክርክር ተጠቀምንበት። በቃ ለምስጋና የሰጠውን አንደበት ለሐሜት ስንጠቀም መክሊቱ ተቀብረዋል። ስለዚህ አብዙት እስቲ፣ መክሊቱ ይትረፍረፍ፣ እግዚአብሔር ደስ ይበለው። በጎ ታማኝ አገልጋይ እንዲለን እንጸልይበት፣ እንባርክበት፣ እውነት እንናገርበት፣ ለሰው የተሻለ ነገር እናስተምርበት፣ ይቅርታ እንጠይቅበት፣ ይቅርታ እንስጥበት። እየሰማችሁ ነው? ያኔ መክሊቱ ይጨምራል፣ መክሊቱ ይበዛል። አለያ ግን ውሸት ስንናገር፣ ስናማ፣ ስንረግም መክሊቱ እየተቀበረ ነው። አንድ ቀን ጌታ ይመጣል። አንተ ይልሃል ምላስን ሰጥቼ ነበር ግን አላመሰግንከበትም ይላል። ዛሬ ከምናማበት ይልቅ ነው ወይስ ምናመሰግንበት በቀን የሚበልጠው? እስቲን በሞቴ ንገሩኝ። ምናመሰግንበት ሰዓት ነው የሚበልጠው ወይስ ምናማበት ሰዓት ነው የሚበልጠው? ይሄ ራሳችሁ ጥያቄ ነው። ሚዛን ውስጥ አስገቡት፣ አንዱ ካንዱ ስለሚለያይ። የሰማችሁ ነው? ውዳሴ ማርያም ለመጸለይ እኮ ትግል ቅዱስ ሰለሞን አይምሮ የለም ለማውራት ግን ታታታታታታታታ ሲል እግዚኦ ድካም የሌለበት አርምሞና ጽርዓት የሌለበት ግን ለሐሜት ለምስጋና ሲሆን በቃ አንደበታችን በእውነት ክርስቶስ ይጠይቃል። ድምፅን ሰጥቼ ነበር አልጸለይክበትም፣ ቃላትን ሰጥቼ ነበር ይላል። አንተ ግን ሰውን አቆሰልክበት፣ አደማህበት። ስንቱን አድምተናል በምላሳችን። እግዚኦ ሳናይ ፈርደናል። እገሊት እኮ እንዲህ ናት አላየንም። አንድ ታሪክ ልንገራችሁ። በጣም የሚገርም ታሪክ ነው። በቅዱስ ወንጌል ላይ በተለይ በትርጓሜ ላይ የተጻፈ ነው። አንድ የበቃ ሰው ነበረ። ምን እያለ ሰው ነበር? የበቃ ፍጹም ሰው ነበረና ሲጸልይ ሁልጊዜ ጌታን ይመለከተዋል እና ደግሞ ከጌታ ቀኝ በባለሟልነት ሲቆም ያየዋል። እንዴት አይነት ጸጋ ነው! ይሄ ሰው አንድ ቀን እንግዶች ይመጣሉ። ይሄ ባህታዊ ጋር ከከተማ ነው የመጡት ቡራኬ ለመቀበል እና ስለ ከተማ ሕይወት ይጠይቃቸዋል። ድሮ ስለነበረበት አካባቢ አቶ እንትና ገሌ እንዴት ነበረ? ገሌ እንዲህ ነው ይሉታል፣ ይመልሱለታል። አንድ በጣም ወንጀለኛ በጣም መጥፎ ሰው ነበረ፣ እሱ እንዴት ሆነ ይላቸዋል። በመጥፎ ስራው የሚታወቅ ነው። አይ እሱማ ንስሐ ገብቶ ከክርስቶስ ጋር ታርቆ መልካም ሰው ሆኗል አሉት። ምን አላቸው መሰላችሁ? ውሸታሞች፣ እስካሁን የነገራችሁኝ እንደውም ውሸት ነው አላቸው። የሰማችሁ? ይህም ብቻ ነው የተናገረው። በኋላ ይህ ባህታዊ እንዳስለመደ ሊጸልይ እጆቹን ሲዘረጋ ድሮ እንደሚያየው ራእይ አላየም። ድሮ የብርሃን ላንቃ ካባ ለብሶ በክርስቶስ ፊት ቆሞ ምስጋናውን ክርስቶስ ሲቀበልለት ነበር። አሁን ግን ጌታ ምን አለ? እጅግሩን ሰሩት አለ። እየሰማችሁ? እጅግሩን ሰሩት። እኔ ጻድቁን ኃጥኡን ጻድቅ ማድረግ ይሳነኛልን? ይሳነኛልን? መንግስት ተበላላጭ ነው፣ በሉ ወደ ጨለማው ጣሉት አለ። ይሄን ብቻ ነው የሰው የተናገረው። እየሰማችሁ ነው? ይሄን ብቻ በተናገረው 7 ዓመት ሙሉ አልቅሶ ነው መጨረሻ ጌታን የተመለከተው የቅዱስ አባት። እኛማ ስንቱን አቆሰል ሳናይ ስንቱን አማን። ይሄ ባህታዊ እንኳን እችን በመናገሩ በአንደበቱ ተፈረደበት። ስለዚህ እያንዳንዳችን ምላስ በእውነት በእግዚአብሔር እጅ ቃላችን ተጽፏል እና እንዳናነበው ስንሞት እናነበዋለን። ይሄን ተሳድቤ ነበር፣ ይሄን ሰው አቁስዬ ነበር፣ ይሄን ሰው አፍርሼ ነበረ እንዳትሉ ካሁኑ ምላሳችንን መክሊት እንድናተርፍ አምላካችን ይፍቀደልን። መጨረሻ መክሊት እጃችን ምናችን? 5ኛው መክሊት እጅ ነው። እግዚአብሔር ለሰው የሰጠው ትልቁ መክሊት እጁ ነው። በጣም ደስ ይላል። እግዚአብሔር እንድናይ ብቻ አይደለም የፈጠረን፣ እንድንሰማ ብቻ አይደለም የፈጠረን፣ እንድናሸት ብቻ አይደለም የፈጠረን፣ እንድንቀምስ ብቻ አይደለም የፈጠረን። እግዚአብሔር ሰውን እንዲሰራ ስለፈጠረው ምን ሰጥቶታል? አረ መልሱ፣ እጅ ሰርቶታልና መክሊት የተቀበለው ሰው እኮ ወጥቶ ወርዶ ነው በእጁ ያተረፈው።
እጅ ትልቅ መክሊት ነው። ዛሬ ብዙዎቻችን እጃችን ተቀብሯል። እጃችን ተቀብሯል። ስራ ቅጣት አይደለማ። እየሰማችሁ ነው። እንድንሰራ ተፈቅዷል። አዳም ኤዶም ገነትን እንዲያበጃጃት እግዚአብሔር ሾሞታል። ስለዚህ የማይሰራ ምን አይሁን አይብላ ይላል እግዚአብሔር። እጅን የሰጠን እኮ እንድንሰራበት ነው። ዛሬ ለበጎ ነገር የሚሰሩ እጆች መክሊታቸውን ያተርፋሉ። ዛሬ ምንም የማይሰሩ እጆች መክሊታቸውን ቀብረዋል። ብዙ ሰዎች እንጸልያለን፣ ጥሩ ነው እንጸልይ፣ እንናገራለን፣ እናምናለን፣ ግን እጆቻችን ባዶ ናቸው። ባዶ ናቸው። ባዶ ናቸው። ያለ እጅ ማለት ምንድነው? ስራ። እስቲ በሉት፣ ድገሙት። እጅ የምን አክሽን ነው አይደል? ድርጊት ነው። ቢመታ ያደቃል፣ ቢወረውር ያርቃል፣ ቢያስር ያጠብቃል፣ ቢታገል ይጥላል። እጅ ማለት ስራ ነው። ብዙዎቻችን እምነት አለን ግን ስራ የለንም። እጃችን ተቀብሯል ማለት ነው። ተቀብሯል ማለት ነው። ስራ የሌለው እምነት በራሱ ምንድነው? የሞተ ነው ይላል። ስለዚህ መርዳት እምነት ነው፣ እጃችን ይርዳ። መስጠት እምነት ነው፣ እጃችን ይስጥ። ማገልገል እምነት ነው፣ እናገልግል። መገንባት እምነት ነው፣ እንገንባ። ይቅር ማለት እምነት ነው፣ ይቅር እንበል። የብዙዎቻችን እጅ ግን ይህን ስላላደረገ ተቀብሯል። እና አንድ መክሊት የተቀበለው እኮ የተፈረደበት ምንም ስላላደረገ ነው አይደል እንዴ? አዎ። ስለዚህ ብዙዎቻችን እናገራለን፣ አፋችን ይለፈልፋል፣ ግን አንተገብርም። እናውቃለን ግን ሰው እንረዳ ይሆን? እኔ እንጃ። እንመለከታለን ግን አንንቀሳቀስ። የወድቋል ሰው እኮ በጎ ሳምራዊ ወዴት አለ? እኔ እንጃ። እጆቻችን የተጠመዱት ስልክ ላይ ነው። ይኸው ስልክ ላይ እዚህ ተቀምጦ እኮ ስልክ የሚጎረጉር ሰው አለ። አሁን እጆቻችን ስልክ ላይ ተጠምደዋል፣ ነገር ግን መልካም ስራ የላቸውም፣ ባዶ ናቸው። ቀኑን ሙሉ ስክሮል ሲያደርጉ ይቆራሉ፣ ምጽዋት ግን አይሰጡም። ብዙ ቃላት ይተይባሉ፣ እንባን ግን አይጠርጉ። ብዙ ገንዘብ ሰብስበዋል ግን አይሰጡም። ባንክ ቤቱ ይጭነቀው አይሰጡም። ቀደው አያጎርሱም፣ ቀደው አያለብሱም፣ ቀድተው አያጠጡም፣ ቆርሰው አያጎርስም። እጃቸው ተቀብሯል። እግዚአብሔር ግን እጅን የሰጠን በእውነት እንድናገለግልበት ነው። ሰውን እንድንረዳበት ነው። ጥሩ ነገር እንድንገነባበት ነው። የሙት ልጆችን እንድናሳድግበት ነው። ያዘኑ እንባዎችን እንድንጠርግበት ነው። ስለዚህ እግዚአብሔር እጅን ያያል እና ሰነፍ ከሆንን ነገ ሰራለሁ ምትል ከሆነ ነገ መጸውታለሁ ምትል ከሆነ ድሃን እየተመለከትን ማንረዳ ከሆነ በእውነት እጃችን ተጠያቂ ነው እና ጌታ በመጨረሻው ዘመን ስለ እጃችን ይጠይቀናል። እጅን ሰጥቼ ነበረ፣ ምን አደረክበት? ዳረዳህበት? እንባበስክበት ወይስ አፈረስክበት? ይጠይቃል። እንዲህ ያንዳንዱ እጅ እንዲሁ ምን አይነት እጅ ነው? ኦርቶዶክሳውያን ደግ እጅ አይታችኋል? ደግ እጅ ወይኔ! ያንዳንዱ እጅ አለ መርዝ በጥብጦ ሰው የሚገድል ውርጃ የሚያስወርድ ጨካኝ እጅ አለ፣ የራሱን ልጅ የሚያጠፋ እጅ። ለካ የተለያየ ነው። የተቀበረ እጅ፣ የተባረከ እጅ፣ ደምን የተመላ እጅ። የሰማችሁ ነው። የወንድም ደም ይጮሃል አለ። ቃየላዊ እጅ አለ። ዛሬ ጠበሉ ይመስክር፣ ስንቱ ሰው አብዷል። ይሄ ሁሉ ነጠላ በለበሰ ሰው የተሰራ ነው። እግዚአብሔር ልብን ያያል። እጃችን ደም ተመልተው ከሆነ መክሊቱ ተቀብሯል። ቀልድ አይደለም። በእያንዳንዱ መዳፋችን ክርስቶስ ይጠይቀናል። ስንት እጆች አሉ? ተናገር። 2 ስንት መዳፍ አለን? 2 ስንት ጣቶች አሉን? 10 ምንድነው ይሄ? የሙሴ ሕግ እኮ ነው። እንደ ቀኝ እጅ እግዚአብሔርን መውደድ ፍቅረ እግዚአብሔር፣ እንደ ግራ እጅ ፍቅረ ቢጽ ወንድምን መውደድ፣ እንደ 2 መዳፍ 2 ጽላት፣ እንደ 10 ጣቶች 10 ትእዛዛት ናቸው። ጽላት እኮ ነው ይሄ እኮ ቃላቱ ነው። ታዲያ በዚህ ጣት በጎ ካልሰራህበት መቼ ነው የምትሰራበት? ይሄ ጣት ነገ በመቃብር ይታሰራል። ክርስቲያኖች አሁን ነው መስራት፣ አሁን ነው መክሊትን ማትረፍ። ነገ ያንተ ቀን አይደለም እና እግዚአብሔር በእጃችን እንድናተርፍ ቅዱስ ፈቃዱ ይሁንልን።